ሰላም ጤና ይስጥልኝ የኤቢ ዩኒቨርስ ተከታታዮች፣ ዛሬ ይዘንላችሁ የቀረብነው ታሪክ እጅግ አስገራሚና አስደንጋጭ ነው። ብዙ ሰዎች የሴራ ንድፍ ሐሳብ ወይም ኮንስፓይረሲ ቲዮሪ ሲባል እንደ ተራ ወሬ ወይም እንደ አእምሮ በሽተኛ ቅዠት ነው የሚመለከቱት። ነገር ግን በታሪክ ውስጥ መንግስታት፣ ግዙፍ ኩባንያዎችና የዓለማችን ሀያል ሰዎች በሚስጥር የፈጸሟቸው ብዙ ግፎች አሉ። እነዚህ ታሪኮች ለዓመታት በሚስጥር ተይዘው ቆይተው በመጨረሻ በሰነዶችና በማስረጃዎች እውነታቸው ሲረጋገጥ ዓለምን አስደንግጠዋል። ዛሬ በዚህ ረጅም ቪዲዮ ተረት ይመስሉ የነበሩና እውነት ሆነው የተገኙ 7 ታላላቅ ሴራዎችን በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በመጀመሪያ የምንመለከተው አኮስቲኪቲ ወይንም አኒማል ስፓይ ኮንስፓይረሲ የተሰኘውን ፕሮጀክት ነው። በ1960ዎቹ መጀመሪያ ዓለም በሁለት ኃያላን ጎራዎች ተከፍላ ነበር፣ አሜሪካና የሶቪየት ህብረት። ይህ ዘመን የቀዝቃዛው ጦርነት ወይም ኮልድ ዋር ተብሎ ይታወቃል። በዚህ ወቅት ሲአይኤ ወይም የአሜሪካ ማዕከላዊ መረጃ ኤጀንሲ የሩሲያን ባለስልጣናት በሚስጥር ለመሰለል የማይታመን ዘዴ ቀየሰ። ዘዴው አኮስቲኪቲ ይባላል። እቅዱ ቀላል ነበር። ድመቶችን ወደ ተራማጅ የመስሚያ መሳሪያነት መቀየር ነው። ሳይንቲስቶቹ በድመቷ ጆሮ ውስጥ ማይክሮፎን በመክተት በሰውነቷ ውስጥ ደግሞ የድምጽ ማስተላለፊያ ሽቦና ባትሪ ቀበሩ። በባለስልጣናት አጠገብ ስታልፍ ንግግራቸውን ትቀራለች ተብሎ ታስቦ ነበር። ይህ ፕሮጀክት ለ5 ዓመታት የቆየ ሲሆን $20 ሚሊዮን ፈጅቷል። ነገር ግን የመጀመሪያዋ ድመት ለሙከራ ወደ ሩሲያ ኤምባሲ ስትላክ ገና መንገድ ስትሻገር በመኪና ተገጭታ ሞተች። ይህን ተከትሎ ሲአይኤ ፕሮጀክቱ ተግባራዊ ሊሆን አልቻለም በሚል ዘጋው። በ2000ዎቹ ሰነዶች ይፋ ሲሆኑ ግን ይህ እንግዳ ታሪክ እውነት መሆኑ ተረጋገጠ። በሁለተኛነት የምንመለከተው ደግሞ ባትሪጌት የተባለውን ኮንስፓይረሲ ቲዮሪ ነው። ይህ ኮንስፓይረሲ ቲዮሪ የሚያሳየው የአይፎን ተጠቃሚዎች ለዓመታት ሲያነሱት የነበረ አንድ ቅሬታ አለ። አዲስ የአይፎን ስልክ በገበያ ላይ በወጣ ቁጥር የቆዩት ስልኮች ፍጥነታቸው ይቀንሳል። ብዙዎቹ አፕል ሆም ብሎ ስልኮችን ያዘገያል ብለው ይጠራጠሩ ነበር። ሰዎች አዲሱን ስልክ እንዲገዙ ማስገደድ ነው ተብሎ ይታመን ነበር። አፕል ለረጅም ጊዜ ይህንን ሲክድ ቆይቷል። ሆኖም በ2017 ጆን ፑል በተባለ ሳይንቲስት ባደረገው ምርምር ስልኮቹ በሶፍትዌር አማካኝነት ፍጥነታቸው እንዲቀንስ እንደሚደረግ አረጋገጠ። በመጨረሻም አፕል እውነቱን አመነ። ምክንያቱ ግን ባትሪዎቹ ሲያረጁ ስልኩ ድንገት እንዳይጠፋ ለመከላከል ነው የሚል ነበር። ይህ ጉዳይ ባትሪጌት ተብሎ የሚታወቅ ሲሆን ኩባንያው ለተጠቃሚዎች ከ$500 ሚሊዮን በላይ ካሳ እንዲከፍል ተፈርዶበታል። በሶስተኛነት የምንመለከተው የፎርድ ፒንቶ የሞት ወጥመድ የሚለውን ኮንስፓይረሲ ቲዮሪ ነው። ይህ ታሪክ የድርጅቶች ስግብግብነት ምን ያህል የሰውን ሕይወት ዋጋ እንደሚያሳጣ ያሳያል። በ1970ዎቹ የፎርድ ኩባንያ ፒንቶ የተባለች ትንሽና ርካሽ መኪና ለገበያ ያቀረበ። ነገር ግን መኪናዋ ትልቅ የዲዛይን ስህተት ነበረባት። ከኋላ በኩል በሌላ መኪና ከተገጨች የነዳጇ ታንኳ በቀላሉ በመፈንዳት መኪናዋ ወደ እሳት ኳስነት ትቀየራለች። የሚገርመው ግን ይህ አደጋ ገና መኪናዋ ለገበያ ከመውጣቷ በፊት ያውቅ ነበር። ኩባንያው አንድ የሂሳብ ስሌት ሰራ። መኪናዋን መልሶ ለማስተካከል $137 ሚሊዮን ይፈጃል። በአደጋው ለሚሞቱ ሰዎች ካሳ ለመክፈል ግን $50 ሚሊዮን ብቻ ነው የሚያስፈልገው። ስለዚህ ፎርድ የሰዎችን ሕይወት ከመታደግ ይልቅ ካሳ መክፈሉ ይረክሳል በሚል መኪናውን መሸጡን ቀጠለ። ይህ ሰነድ በሚስጥር ሲወጣ መላው አሜሪካ በድንጋጤ ተውጣ ነበር። በአራተኛነት የምንመለከተው ዘ ቢግ ሹገር ኮንስፓይረሲ የተሰኘው ነው። ለብዙ አስርተ ዓመታት የጤና ባለሙያዎች ለልብ ህመም ዋነኛ ምክንያት ስብ ወይንም ፋት የበዛባቸው ምግቦች ናቸው ሲሉን ቆይተዋል። ይህ ግን ሙሉ እውነት አልነበረም። በ1960ዎቹ የስኳር ኢንዱስትሪ ማህበር የሃርቫርድ ዩኒቨርሲቲ ሳይንቲስቶች በሚስጥር ገንዘብ በመክፈል ጥናታቸውን እንዲያዛቡ አድርጓል። ሳይንቲስቶቹ ጥናታቸውን ሲያወጡ ስኳር ለልብ ህመም ያለውን አስተዋጽኦ ደብቀው ጥፋቱን በሙሉ በስብ ላይ ያላከኩት። በዚህ ምክንያት በሚሊዮን የሚቆጠሩ ሰዎች ስኳር የበዛባቸውን ምግብ እንዲመገቡ ተገፋፋ። ይህም ለስኳር ህመምና ለልብ በሽታ መስፋፋት ትልቅ ምክንያት ሆኗል። ይህ ሴራ ከ50 ዓመታት በኋላ በ2016 ነው በማስረጃ የተረጋገጠው። በአምስተኛ ደረጃ የምንመለከተው ኦፕሬሽን ፓፓያ ወይም ዘ ዌዘር ኮንትሮል ኮንስፓይረሲ የተሰኘው ነው። ይህ አሜሪካ በቪየትናም ጦርነት ወቅት አየር ሁኔታን እንደ ጦር መሳሪያ ተጠቅማለች ቢባል ማን ያምናል? ግን እውነት ነው። ኦፕሬሽን ፖፒ የተባለው ፕሮጀክት ደመናዎችን በማዝነብ የጠላትን መንገድ ጭቃ ለማድረግ የተሰራ ነበር። የአሜሪካን የአየር ኃይል ሲልቨር
አዮዳይድ የተባለ ኬሚካል በደመናዎች ላይ በመርጨት ዝናብ ከወትሮ ረዘም ላለ ጊዜ እንዲዘንብ አደረገ። ይህ ጦርነቱን ለማሸነፍ የተደረገ ቴክኖሎጂ ሙከራ ነበር። መጀመሪያ ላይ መንግስት ይህንን ቢክድም በኋላ ግን በጋዜጠኞች መረጃው ወጥቶ እውነት መሆኑ ተረጋግጧል። በአሁኑ ወቅት አየር ሁኔታው ለጦርነት መጠቀም በዓለም አቀፍ ሕግ የታገደ ነው። በስድስተኛ ደረጃ ደግሞ የምንመለከተው ቦሄሚያን ግሮቭ የተባለውን ኮንስፓይረሲ ነው። ይህ ታሪክ በካሊፎርኒያ ጫካ ውስጥ የሚገኘው ቦሄሚያን ግሮቭ ለብዙ ዘመናት የሴራ ታሪኮች መነሻ ሆኖ ቆይቷል። በየዓመቱ ለ2 ሳምንታት የዓለማችን ሀያላን ሰዎች፣ የአሜሪካ ፕሬዝዳንቶች፣ የባንክ ባለቤቶችና ቢሊዮነሮች እዚያ በሚስጥር ይሰበሰባሉ። በጫካ ውስጥ 40 ጫማ ቁመት ካለው የጉጉት ሐውልት ፊት ለፊት ክሪሜሽን ኦፍ ኬር የተባለ እንግዳ ስርዓት ያከናውናሉ። ብዙዎቹ ይህ ታሪክ እንደ ተረት ይመለከቱት ነበር። ነገር ግን ፊሊፕ ዋይስ የተባለ ጋዜጠኛ በ1989 በሚስጥር ሰርጎ በመግባት በጫካ ውስጥ የሚከናወኑትን ነገሮች ለዓለም አጋልጧል። የዓለማችን ሀያላን ሰዎች ሕዝብ በሌለበት ምን እንደሚወያዩ እስካሁን ድረስ እንቆቅልሽ ሆኖ ቀጥሏል። እንግዲህ እነዚህ ታሪኮች እንደሚያሳዩት እውነት ከፈጠራ ታሪክ በላይ ይገርማል። ዓለም ላይ የምንሰማቸው ነገሮች ሁላ ውሸት አይደሉም። እንዲሁም ደግሞ የምናየው ሁሉ እውነትም አይደለም። መንግስታትና ድርጅቶች ጥቅማቸውን ለማስጠበቅ የማይፈነቅሉት ድንጋይ የለም። ዛሬ ይዘንላችሁ የቀረብነው ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለሌሎችም እንዲደርስ ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ አስደናቂ ታሪክ እስከምንገናኝ ሰላም ቆዩ።